Welcome to me, guys. Today I'm gonna do this question. So the question says the minimum energy required to cause the photoelectric effect in potassium metal is 3.69 times 10 to the power of minus 19 joule. Will photoelectrons be produced when visible light 520 nanometer and 620 nanometer shines on the surface of potassium? What is or are the velocities of the ejected electron or electrons? So the answer with this question is firstly we must be understand clearly. So ምን ይዘው ነገር ምንድነው እንግዲህ የሆነ ፎቶ ኤሌክትሪክ ማለት ኤሌክትሮማግኔቲክ ራዲዬሽን አማካኝነት ላይት የሚያርፍበት ፓርት አለ ኦር ሜታል ሰርፌስ አለ። እዚህ ሜታል ሰርፌስ ላይ ምኖች ሊኖሩ ይችላሉ ኤሌክትሮኖች ይኖራሉ ማለት ነው። ሶ እነኚህ ኤሌክትሮኖች በሚኖሩበት ሰዓት ማለት ነው ሶ እነኚህ ኤሌክትሮኖች ምን ሊያርፍባቸው ይችላል ማለት ነው። እዚህ ጋር ቀጥታ ላይት ያርፍባቸዋል። ላይት በሚያርፍባቸው ጊዜ ይህ እዚህ ውስጥ ያለው ኢነርጂ ከምንጠቀመው ኢነርጂ ካነሰ ምን ይሆናል ማለት ነው። በላይት አማካኝነት ምን ያደርጋሉ ኢጀክት ያደርጋሉ። ሶ ያቺ ኢጀክት ያደረገቻት ኤሌክትሮን ማለት ነው እዚህ ጋር ይመጣሉ። ማንኛው ኤሌክትሮኖች ኢጀክት የተደረጉት ኤሌክትሮኖች እዚህ ጋር ይመጣሉ። ሶ እነኚህን ደግሞ ፎቶ ኤሌክትሮን ብለን እንጠራቸው። what is known as ፎቶ ኤሌክትሮንስ ብለን እንጠራቸዋለን ማለት ነው። ስለዚህ in this time የሚያስፈልገን ሚኒመም አማውንት ኦፍ ኤነርጂ አለ። ያ ሚኒመም አማውንት ኦፍ ኤነርጂ በፖታሲየም ሜታል 3.69 times 10 to the power of minus 19 ጆል ቢሆን ነው የሚለን። yes ይህ ቢሆን ማክሲመም አማውንት ኦፍ ኤነርጂው ደግሞ በተሰጠን በሁለቱ በ520 ናኖሜትር እና በ620 ናኖሜትር መካከል የትኛው ነው ያለው የተሰጠንን ትሬሽሆልድ ኤነርጂው ወይም ደግሞ ሚኒመም አማውንት ኦፍ ኤነርጂውን በልጦ ፎቶ ኤሌክትሪክ ኢፌክት እንዲፈጠር ወይም ደግሞ ፎቶኖች ኢጀክት ኤሌክትሮኖች ኢጀክት እንዲሆኑ የሚያደርገው በየትኛው ዌቭሌንግዝ ነው የሚለን። ከዛም በተጨማሪ ደግሞ የዛ ኢጀክት የተሆነው ኤሌክትሮንስ ቬሎሲቲው ስንት ነው የምንባለው። ሶ መጀመሪያ አንደርስታንድ ማድረግ ያለብን ነገር ሁልጊዜም kinetic energy within the photoelectric effect በዚህን ሰዓት ምን መሆን አለበት HB ወይም ደግሞ ፎቶን ኤነርጂ yes ፎቶን ኤነርጂ ማለት ነው ማይነስ ምን መሆን አለበት ማለት ነው threshold frequency ማለት threshold energy ማለት ነው። ያ ማለት ምን ማለት ነው ይሄኛው HB ሲሆን this is HB not ማለት ነው yes። ስለዚህ kinetic energy የምንለው ምን ተሰጥቶናል kinetic energy ምንለው ለማግኘት ምን ማድረግ አለብን ፎቶን ኤነርጂው አልተሰጠንም እኛ እናገኛለን HB አድርገን ማለት ነው። HB ማለት ደግሞ C over lambda this is H C over lambda እንጠቀማለን። ሁለቱንም ዌቭሌንግዝ ተጠቅመን ቼክ እናደርጋለን። ከዛም በተጨማሪ ትሬሽሆልድ የሆነ ኤነርጂውን ለማግኘት ደግሞ ምንድነው ተሰጥቶናል። ትሬሽሆልድ ኤነርጂ ማለት ሚኒመም አማውንት ኦፍ ኤነርጂ ኢጀክት ለምትሆነው ኤሌክትሮን ሚኒመም አማውንት ኦፍ ኤነርጂዋ ይህን ያክል ቢሆን የሚለውን አንደርስታንዲንግ ውስጥ እናስገባለን ማለት ነው። ሶ ሌትስ ሲ one by one። ሶ ምንድነው የምናደርገው መጀመሪያ ምን እንፈልጋለን ፎቶን ኤነርጂውን እንፈልጋለን። ሶ the photon energy which is equals to HB means HC over lambda. Okay, H means 6.63 times 10 to the power of minus 34. This is the Planck's constant times 3 times 10 to the power of 8 meter per second over lambda. The first one is 520 nanometer. So okay, so ስንት ይመጣል ማለት ነው 3.82 times 10 to the power of minus 19 ጁል ይመጣል። ይሄ ምኑ ነው ፎቶን ኤነርጂው ነው ማለት ነው። ስለዚህ መጀመሪያ ሌላ ውስጥ ከመግባታችን በፊት ይህ ፎቶን ኤነርጂ ከትሬሽሆልድ ኤነርጂ ወይም ደግሞ ከሚኒመም አማውንት ኦፍ ኤነርጂ ይበልጣል ወይም ያንሳል ስንል ይበልጣል። ሶ ከበለጠ ደግሞ ያ ኤሌክትሮን ኢጀክት ይሆናል ኦር ሪሙቭ ይሆናል ከሜታል ሰርፌሱ ላይ ወይም ደግሞ ፎቶ ኤሌክትሪክ ኢፌክት አለ ማለት ነው። ሶ ፎቶ ኤሌክትሪክ ኢፌክት አለ ማለት በስንት ናኖሜትር በ520 ናኖሜትር ተካሄደ። ኦኬ what about 620 ናኖሜትር? ሶ ስለዚህ የዚህን ቬሎሲቲ እንፈልጋለን ማለት ነው። በኋላ 620 ናኖሜትር ከሆነ ደግሞ which is equal to
ምንድነው የምናደርገው? ኤች ሲ ኦቨር ላምዳ ነው አሁን የምናደርገው። ሶ ኤች ሲ ኦቨር ላምዳ ስናደርግ 6.63 times 10 to the power of minus 34 times 3 times 10 to the power of 8 over 620 ናኖሜትር ስናደርግ it gives us 3.28 ሳይሆን 2 times 10 to the power of minus 19 ጁል ይመጣል ማለት ነው። ስለዚህ ይህ ደግሞ ከሚኒመም አማውንት ኦፍ ኢነርጂ ስላነሰ ኢጀክት መሆን አይችልም ኤሌክትሮን ከሜታል ሰርፌሱ ሶ ፎቶ ኤሌክትሪክ ኢፌክት አይፈጠርም ማለት ነው። ስለዚህ በ620 ናኖሜትር ምን አይፈጠርም ማለት ነው? ፎቶ ኤሌክትሪክ ኢፌክት አይፈጠርም የሚለውን ሀሳብ ከያዝን ፎቶ ኤሌክትሪክ ኢፌክት ከተፈጠረበት ወይም ደግሞ ከ520 ናኖሜትር ኢጀክት እየተደረገችው ኤሌክትሮን ቬሎሲቲዋ ምን ያክል ነው ተብለን የተጠየቅን። ፈርስት እንግዲህ ኬኔቲክ ኢነርጂውን ማወቅ አለብን። ሶ ኬኔቲክ ኢነርጂውን ስናቅ ደግሞ ኬኔቲክ ኤነርጂ which is equals to ኬኔቲክ ኢነርጂ የምንለው ፎቶን ኢነርጂ ማይነስ ዋት ትሬሽሆልድ ኤነርጂ ወይም ደግሞ ፎቶን ኖት ኤነርጂ ማለትም ይቻላል። ትሬሽሆልድ ኤነርጂ ማለት ነው። ሶ ይህ የፎቶኑ ኤነርጂ ያገኘነው ኤነርጂ በ520 ስንት ነው? 3.8 times 10 the power of minus 19 ጁሊየስ minus minimum amount of energy 3.69 times 10 the power of minus 19 ነው ማለት ነው። ሶ ሁለቱን ስንቀንስ ስንት ይመጣል ማለት ነው? 1.3 times 10 the power of minus what minus 20 ጁል ይሆናል ማለት ነው። ይህ ምን ነው ማለት ነው? 1.3 times 10 the power of minus 20 ጁል። ይህ ኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ ይህ ከመጣ ኬኔቲክ ኢነርጂ ምን ብለናል ባለፈው? ጓልስቱ 1/2 mv ስኩዌር ነው። ሶ በዚሁ አጋጣሚ ቪን ማግኘት እንችላለን ማለት ነው። ሶ ኬኔቲክ ኢነርጂ 1.3 times 10 the power of minus 20 ጁል which is equals to 1/2 m ደግሞ 9 times 10 the power of minus 31 ኪሎግራም ይሆናል። ኦኬ ቪ ስኩዌር ይሆናል። ሶ እቺ ቪ ደግሞ ማግኘት እንችላለን ማለት ነው። ስለዚህ v which is equals to 100 radical of 2 times 3 1.3 times 10 the power of what 10 the power of minus 20 over 9 times 10 the power of minus 31 ኪሎግራም አድርገን ቬሎሲቲው ማግኘት እንችላለን ማለት ነው። So velocity which is equals to 1.7 times 10 the power of 5 meter per second ይመጣል ኢጀክት የተደረገችው ኤሌክትሮን ቬሎሲቲ ማለት ነው። ሶ በዚህ መልኩ ጥያቄውን መስራት ትችላላችሁ ማለት ነው።